ሙቀቱ እንዴት የተቋቋሙት እንዴት ሁለት ሰዓት ሙሉ እዚህ ጋር ተረፍ የሞቱ ወፎች አንዳንድ ያብሶ ህንጻዎች ላይ ብዙ ጊዜ ክዳናቸውን ንፋስ ይወስድና ክፍት ይሆናል። ሶፋ ስር ልትሄደው ማለት ይሄንን ሁሉ ነው የምወጣው ማለት ነው። አንድ አይቀረን ሁሉ ማጥበን ነው የምንሄደው። አድካሚ ነው። ሰላም ተመልካቾቻችን እንደምን ሰንብታችኋል? የመጀመሪያው ክፍል ፈታኝ ሙያ ፕሮግራም ላይ እንገኛለን ማለት ነው። ለመሆኑ የውሃ ታንከሮች በየጊዜው መታጠብ እንዳለባቸው ታውቃላችሁ? የውሃ ታንከሮች በየጊዜው እጥበት ካልተደረገላቸው ለተለያዩ የውሃ ወለድ በሽታዎች ተጠቂ እንሆናለን ማለት ነው። ያለሁት የመቄዶንያ የበጎ አድራጎት ተቋም ውስጥ ነኝ ያለሁት። የታንከር እጥበት ያደርጋሉ። እኔም ከሰራተኞቹ ጋር ታዲያ ሆኜ ሙያቸውን ወደ እናንተ አደርሳለሁ። እኔም አብሬ ሙያቸውን አሳያቸዋለሁ ማለት ነው። አዲስ አለም አባባ አብሬያችሁ ቆይታ አደርጋለሁ። ነው ተከተሉኝ። ሰላም እንዴት ነሽ? እንዴት ነህ? ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ዛሬ እንግዲህ የመቄዶንያ ድርጅት ውስጥ ነኝ ያለሁት የእርዳታ ተቋም ውስጥ እና እጥበት ታደርጋላችሁ። መጀመሪያ ልተዋወቅ እንዴ? ኦኬ፣ ዮሴፍ እባላለሁ። የሱፐር የውሃ ታንከርና የውሃ ጉድጓድ ጽዳት አገልግሎት ሳይት ማናጀር ነኝ። ዛሬ የተገኘነው ኦልሬዲ መቄዶንያ የእርዳታ ድርጅት ውስጥ ነው። ዛሬ ታንከራቸውን ልናጸዳላቸው ነው። ስለዚህ እኔም በዛው ሙያቸውን አያለሁኝ። በዛው ያው አልፌ እንደሆነ ይገባኛልና ሲታይ ቀላል ይመስላል፣ ግን እስቲ ዛሬ እግረ መንገዴን እንሞክራለን። እሺ የኛውን ልብስሽን እንቀይርና የስራ ልብስ ይኖረናል። የተለያዩ የደህንነት መጠበቂያ ልብሶች አሉን፣ ኬፖች ልብሶች ይኖራሉ። እነሱን ትለብሽና ዛሬ ታግዥናለሽ ማለት ነው። እንተጋገዛለን ማለት ነው። በጣም ጥሩ። እሺ አመሰግናለሁ። ኦኬ የት ነው የምንቀይረው? ልብሳችንን ይሄንን ሁሉ ነው የምወጣው ማለት ነው። እንደዛ ነው ዮሴፍ? ብዙ ጊዜ የውሃ ታንከሮች ለአገልግሎት ምቹ እንዲሆኑ ተሰቅለው ነው የሚቀመጡትና ላይ ሁለት ባለ 20 ሊትር ታንከሮች አሉ። እነሱ ነው ዛሬ ወተን የምናጸደው። እንግዲህ ወይኔ እኔ በጣም ፈሪኮ ነኝ ጌታዬ ሆይ። አይዞሽ ትበረቻለሽ። እንግዲህ ላይ ነው የምንቀይረው? ላይ ልብሳችንን እንቀይራለን። እየወጣን እንግዲህ እንዴ ለዚህ ነው ኋላ አለው ሴፍቲ እንግሊዝ ግን እኔ መስፈረት አለ። እናንተ አንተማ ለምደዋል በየቀኑ ስለሆነ የምትወጣው። ወንዶች ብቻ ናቸው የሚሰሩት? ወደ ሴቶች አሉ? ሴቶች የሉንም፣ ወንዶች ናቸው። ያው ሴቶች ኦፊስ ላይ ግን ብዙ የሴት ሰራተኞች አሉ። ፈተናው ከዚህ ይጀምራል። ፈታኝ ሙያቸው ከዚህ ነው የሚጀምረው። ጥሩ ፖሊስ ጨርሰናል ነው። ወደ ታች እንዳታዩ። በስመ አብ በጣም ያስፈራል። እንዴት ነው የሚያስፈራን እኮ ፈርስት ታይም የመጀመሪያ ቀን እኮ እንዴት ነው የማልፈራው? እንዴት ዋላችሁ? ሰላም ነው? እንዴት ናችሁ? አለን። ዛሬ አብረን ስራ ልንሰራ ነው። ተዘጋጅቼ የመጣው ሰው ነኝ። ዛሬ አግዛችኋለሁ ማለት ያው ተጠንቅቄ የመጣው ሰው ነኝ አይደል ዮሴፍ? አሪፍ ነው። ዛሬ አጋዥ አግኝተናል። እንግዲህ እኔም ማጥዋለሁ፣ ጎበዝ ነኝ ሳጠብ። ታንከር ግን ለመጀመሪያ ጊዜ ችግር የለም። ስለዚህ ልብሳለሁ ሰይ። አሪፍ። ስለዚህ ወደ ልብስ ሂድ። በሱሪሽ ላይ ሱሪ ትደርቢበታለሽ። አስቤ ነው እኮ የመጣሁት ስራ ለመስራት ላግዝ ማለት ነው። እኛን ከቤት ስንወጣ አስበን ይወጣ። አንድ አይቀረን ሁሉ ማጥበን ነው የምንሄደው።
ሴፍቲ እቺ እንደ ሴፍቲ ነች። ብትወድቅ ይብረቀለና ረክ አዎ ለጭንቅላት ሴፍቲ አሁንም እኮ ከወደኩ ማሳለ ነው የምነሳው ልነሳ። ዮሴፍ ግን ምን ያህል ጊዜ ሆናችሁ በዚህ አይነት ስራ ላይ ከተሰማሩ? በዚህ ስራ ላይ ከተሰማራ ነው 2010 ላይ ነው የጀመርነው። 8 ዓመታችን ማለት ነው እዚህ ስራ ላይ። ምን አይነት ነገሮች ገጠማችሁ በስራችሁ ላይ? ብዙ አንዳንድ ደርት የሆኑ ታንከሮችን አጽድተን እሱ ነገር እንትን ቲክቶክ ላይ እንለቅና አብዛኛው ከስተመር ምን ይመስለዋል ፌክ እየሰራን ይመስለዋል። አውቀን ጭቃ ከተን የምናወጣ ምናምን ይመስለዋልና እና ቤታቸው ሄደን ይልክ የነሱን አጽድተን ስናሳያቸው ነው የሚያምኑት አብዛኞቹ ማለት ነውና አብዛኛው ኦሬዲ ታንከሩን ያመጣል ይሰቅላል። ከዛ በኋላ ንጹህ ይገባበታል፣ ንጹህ ይወጣበታል ብሎ ነው የሚያስቡት። እሺ እንግዲህ ለጽዳት አገልግሎት የሚውሉ ደግሞ እዚህ ጋር የተለያዩ ማቴሪያሎች አሉ። ምን ናቸው? እስቲ በቀደም ተከተል ንገረኝ። አሁን ይህንን ጽዳት ስንሰራ የተለያዩ የሆነ ማሽኖች እንጠቀማለን። ከዚህ ጀምርና ላሳይሽ። እነዚህ ኦሬዲ ማጠቢያ ብሩሾቻችን ናቸው። ኦሬዲ ይሄኛው በማሽን ነው የሚሰራው። ይሄ ሶኬት ይሰካል፣ ይሄ እየዞረ ያጸዳልናል ማለት ነው። እንደ ብሩሽ ነው። መጀመሪያ የክሊኒንግ ሰርቪሱን ስንሰራ ይሄኛው ብሩሽ አልጌዎቹን በማስለቀቅ ይጠቅመናል ማለት ነው። ይሄኛው ነው። ይሄኛው ኦሬዲ ቫኪዩም ክሊነራችን ነው። ውስጡ ኦሬዲ የጭቃዎቹን ካጠብን በኋላ ይሄኛው ሳክ አድርጎ ያወጣልናል ማለት ነው። በሴክሽን እንደ ሴክሽን ማሽን የሚያገለግለን ሳክ አድርጎ ያወጣልናል ማለት ነው። እዚህ ውስጥ ይከታልናል። ከዚህ ውስጥ እንደፈዋለን ማለት ነው። እነዚህ ዲወተሪንግ ፓምፖች ናቸው። እነዚህ ምንድነው የሚያደርጉልን? አንዳንድ ከስተመሮች ኦሬዲ ደውለው ከጠሩን በኋላ ውሃ ልናጸዳ ስንል አንዳንዴ ታንከሩ ሙሉ ሆኖ ይጠብቀናል፣ ኦሬዲ ግማሽ ሆኖ ይጠብቀናልና እነዚህ ምንድናቸው? ውስጡ ያለውን ውሃ ባንዴ ኦሬዲ ለመምጠጥ ራይድ አውፍ አድርጎ ወደ ለዋውቶ ኦሬዲ ይደፋልናል ማለት ነው። እነዚህ እዚህ ላይ እንሰካና እነዚህ ኦሬዲ ውስጥ ያለውን ውሃ ያወጡልናል። ቆሻሻውንም ውሃ ካጸዳን በኋላ ውስጡ ሳክ አድርጎ የሚያወጣልን ይሄ ማሽን ነው ማለት ነው። በጣም ጥሩ። እና ይሄ አንድ አይነት ተግባር ነው ያለው። እነዚህ ደግሞ አይተሻቸው ከሆነ ጥይት እንዳይመስልሽ እነዚህ ፕሬሸር ወሸሮች ናቸው። እነዚህ ፕሬሸር ወሸሮች ዝገቱን ላይ ያስለቅቃሉ ማለት ነው። ውሃ ነው የሚረጩት። ኦሬዲ ከአጠብን በኋላ ግድግዳውን ለማጽዳት በዚህ እንጠቀምበታለን ማለት ነው። ኦሬዲ በኋላ እየሰራን በደንብ አሳይሻለሁ። በጣም ጥሩ። በደንብ አሳይሻለሁ። እነዚህ ደግሞ ኦሬዲ ሳሙና መርጫዎችን ናቸው። እዚህ ውስጥ ኦሬዲ ኬሚካሎች አሉ። እዚህ የሳሙና ኬሚካሎች አሉ። በዚህ እየረጨን ከዛ በኋላ በዚህ ደግሞ እያጸዳን አት ሴም ታይም እንሄዳለን ማለት ነው። ይሄኛውም እንደዛው። ይሄኛው የጸረ ባክቴሪያ ተዋሲያን ኦሬዲ የምንገልበት ነው። ይሄ ኬሚካላችን ነው። በዚህም በጠብጠዋለን። ስንበጠብጥ እና አንድ እጅ 8 እጅ ውሃ አድርገን ነው የምንበጠብጠው። ይሄ አበጣበጡ የራሱ የሆነ ኦሬዲ ሳይንሳዊ እንትን አለው፣ አበጣበጥ ሂደት አለው። እሱን ተከትለን ነው ኦሬዲ ዳይሉት የምናደርገው ማለት ነው። በየሊትሩ ደግሞ ይለያያል ማለት ነው። በየሊትሩ ይለያያል። ኦሬዲ ይሄንን መጨረሻ ላይ አጽድተን ከጨረስን በኋላ ነው ይሄንን የምንረጨው ማለት ነው። ይሄ ባክቴሪያ የሚገልልን ማለት ነው። በጣም ጥሩ። እነዚህ ናቸው። ዋናው ምንድነው? ይሄኛው ዩቪ ስትራላይዘራችን ነው። አልትራቫዮሌት ጨረራችን ነው። ይሄ መጨረሻ ላይ አጽድተን ከጨረስን በኋላ ይሄኛው ኦሬዲ የጸረ ባክቴሪያ ተዋሲያን የሚገልልን ይሄ ኬሚካል የማይገላቸው ስፖር ፎርም የሚያደርጉ ባክቴሪያዎች አሉ። ኦኬ። ስፖር ፎርም የሚያደርጉ ባክቴሪያዎች፣ ሰስፔንድድ ፍሎት የሚያደርጉ አየር ላይ ያሉ ብዙ ባክቴሪያዎች አሉና ይሄኛውን ውስጡ ሰቅለን ኦሬዲ ሶኬት እንሰካለን። ይሄንን ስንሰካ ከ5 ሜትር ርቀት ነው የምንሰካው። የራሱ የሆነ ሪሞት አለው። በዚህ ሪሞት ስናበራው ነው የሚበራልን ማለት ነው። ይሄኛው ለሰው አይን ለሰው ቆዳ በጣም ዴንጀር ነውና እነዚህን ነገሮች ከሰቀልን በኋላ ከድነን ራቅ ብለን ነው የምናደርገው። ስለዚህ በዛ ዙሪያ 5 ሜትር ሬዲየስ ያሉትን እኔ በሽታ አምጪ ተዋሲያኖችን ይገልልናል ማለት ነው። ምን አይነት እንደው ምናልባት ብዙ ስራ ላይ ብዙ ጊዜ ስለቆየ ምን አይነት ተዋሲያኖችን አጋጥሞ ያውቃል? እዛ ውስጥ ያው ብዙ ይኖራል። በአይን የሚታዩ በአይን የሚታዩ ብዙ ትላትሎች እናገኛለን። የሞቱ ወፎች፣ አንዳንዴ አብሶ ህንጻዎች ላይ ብዙ ጊዜ ክዳናቸውን ንፋስ ይወስድና ክፍት ይሆናል። ቲክቶካችን ላይ ገብታችሁ ብታዩ በጣም ብዙ አይነት እንትኖች አሞራ ይኖራል፣ ወፎች፣ ትላትሎች አሉ። ብዙዎች ቤት ውስጥም ሶፋ ስር የምትሄደው ማለች። ወይኔ ስለዚህ እንደዚህ ንፋስ ስለሚወስዱ ክፍት ይሆናል እና ያን ደግሞ ለማስተዋል ለማስተዋል ነው። ምክንያቱም ከተሰቀለ በኋላ ማንም ዞር ብሎ ያው እና ስለዚህ አንደኛ ክዳን መክደንም አንድ ሴፍቲ መጠበቂያ መንገድ ነው ማለት ነው። እሱም ተከርኖ ግን ውስጥ ኦሬዲ ለብዙ ባክቴሪያ መራቢያ ምቹ ነውና ያው በየጊዜው መታየት አለበት። በየጊዜው በደንብ መታየት አለበት ማለት ነው። ስለዚህ እስቲ አሁን በተግባር እናያቸው ያሳየሽ ማለት ነው። በተግባር እናያቸው የስራ
በጣም ብዙ ታሪክ አለው። መሰላሉ በጣም ሴፍ ነው። እሺ አሰብ ነው። ጠርዝና ጠርዙን ያዥ። ነውና አስቡ። ይሄንን ሁሉ ማለት ነው ገና በሽቦ ሁሉንም ማንሳት አለብን እየዞርን። በጣም አልፊ ነው። እጥበት ሲባል ነው ቀላል ነበር የሚመስለኝ። ቀላል ይመስላል። እዚህኛው እጄ ይይዛል ነው። ምክንያቱም ውሃው በጣም ቆሻሻው በጣም ስለሚሸት ማስክ አድርገናል። እንዲሁም ደግሞ እንዳይፈነጣጠቅ ለዛ ነው መከላከያ ያደረግነው። ይሸታል፣ እንደምታስቡት ነው ያለው ይሸታል። እና ለዚህ ነው በየ3 ወሩ መጸዳት አለበት የሚባለው። ይሄ እንግዲህ የመጀመሪያው አልጌው እና እንዲሁም ደግሞ በጣም የተጋገረው አልጌው ማለት ነውና እነዚህ በሽቦ ነው እየተቀፈቅን ገና እያወጣን ያለ ነው ማለት ነው። ይሄ የመጀመሪያው ዙር እጥበት ነው። ሊትር ነው ውስጡ። በጣም ትልቅ ነው። እንግዲህ ይሄ ሁሉ ማለት ነው ይሄ ሁሉ ነው እየዞሩ በሽቦ የመጀመሪያው እጥበት የሚያደርጉት ሰራተኞቹ። አሁን ይሄ ምን ያህል ሰዓት ይፈጅባቸዋል ማለት ነው? ይሄንን ለማጽዳት 2 ሰዓት። እዚህ ታንከር ውስጥ እንግዲህ የተለያዩ ተዋሲያን ይገኛሉ። ብዙ እጥበቶች ያደርጉ ማለት ነው። ቅድም ዮሴፍ እንዳላችሁ ማለት ነው ይሄ ጣሪያው ያለው ክዳን በመነሳት የተለያዩ አዕዋፋቶች እንዲሁም ደግሞ የተለያዩ እንስሳቶች ወደ ውስጥ ይገቡና እጥበት ሳይደረስ ይቀር የተለያዩ ህመሞች እንጠቃለን ማለት ነው። ለዛ ነው ታንከራችን በየ3 ወሩ ግዴታ ማሳጠብ አለባችሁ፣ ቼክ ማድረግ አለባችሁ የሚባለው ማለት ነው። እንግዲህ ይሄ 2000 ሊትር ነው፣ ትልቅ ታንከር ነው። እንግዲህ ሰራተኞቹም እንደምታዩት በጣም አልጌው በጣም የተጋገረ ነው።
ድርቅ ብሏልና በሽቦ እያንዳንዱ እየፈቀፈቁ ነው ያሉት። እኔ ትንሽዬ እንኳን እንደዚህ ላደረኩት ካሁኑ አንድ እጄ እየዛለ ነው ያለው ማለት ነው። እነሱም ስራ ላይ ናቸው። አብረን እናያለን። ይሄ ነገር አልቻልኩ ማለት አልገባችሁም። ሙቀቱ እንዴት ነው የተቋቋሙት? እንዴት 2 ሰዓት ሙሉ እዚህ ውስጥ እኔ ከአሁኑ እየሞቀኝ ነው። አልቻልኩትም። ባላደርግስ ምን ይሆናለሁ? ከዚህ ነው ከምኑ ለቆ አብረው እንደምትመለከቱ ከሱፐር የጽዳት አገልግሎት ድርጅት ሰራተኞች ጋር እንግዲህ በዛውም ልፋታቸውን አይተናል። ሲያጸዳ አብሬያቸው ነበር። ታጸዳ የነበረው እንግዲህ ከዚህ ወደ እዚህኛው ተሻግሯል ማለት ነው። እንግዲህ መጨረሻው እንደዚህ ይመስላል። በጣም ጽድት ብሏል። እንግዲህ ቅድም ስገባ እንግዲህ ስታዩት በጣም ቆሻሻ ነበር። አሁን እንግዲህ በደንብ ጽድት ብሏል። አሁን ኬሚካል ሊረጭ ነው። እንግዲህ አብሮ ደግሞ ሲረጭ ደግሞ እናያለን ማለት ነው። በጣም ነው ጽድት ያለው። ሽታው ራሱ ያስገባም ነበር ቅድም። አሁን ግን በጣም የጸዳው ኬሚካል ነጭ። አሁን ደግሞ ምንድነው እየተደረገ ያለው? አሁን የምናደርገው ኬሚካል ነው። መጨረሻ ላይ የሚደረግ ኬሚካል እየረጨን ነው ማለት ነው። አሁን ለምንድን ነው የሚጠቅመው? ነው የተረጨ ኬሚካል ነፍሳት ምናምን አንዳንድ እንትኖች መግደያ ማለት ነው አሉ አረፈ ውስጥ የሚቀሩ የማይታዩ ነፍሳቶችን ረጨው። ለስንት ደቂቃ ነው እንደዚህ የሚሆነው? ከረጨን ከ15 ደቂቃ በኋላ ማለት ነው እና ኬሚካል እንዲረጨው ድጋሚ ይለቀለቅና ማለት ነው። ድጋሚ ተለቅልቆ ከዛ በኋላ ኬሚካሉ ይረጫል። በጣም ለ15 ደቂቃ ያህል ይገላል ማለት ነው። ላግዝህ? ላግዛል? እቺን ተያጀራችን እንደሱ ማለት ነው። ግድግዳው ወደ ላይ እንደሱ ብድግ እያደረግሽ ፓምፕ ነው የምታደርጊው። ራሱ ይወጣል። እንደሱ በጣም ወደ ጥግ አሁን መጨረሻ ላይ ነው የደረስነው። እንግዲህ ኬሚካል ተረጭቶ አብቅቷል። ይሄ ወደ ውስጥ ሲገባ ይቻላል። ምን ማድረግ ነው? ይሄ በተዋሲያን መግደያ ማለት ጀርሞችና ተዋሲያን መግደያ የማይታዩ በጥቃቅን ነፍሳቶችን ይስባል ማለት ነው። ይስባል። በዚህ ጉዳይ ላይ መግቢያዬ ላይ ዮሴፍ ነግሮኛል። ከዛ በፊት ግን እቺ ኳስ የምትመስለው ነገር ምናልባት ወደ ጥያቄ ሊፈጥር
ስለሚችል ምንድነች እቺ ኳሷ ማለት ነው ውሃ ሲሞላ መጨረሻ ላይ መዝጊያ ማለት ነው ልክ ውሃ ሲሞላ በዚህ ነው ኮንትሮል የሚያደርገው ወደ ላይ ይወጣና ልክ እዛ ጫፍ ላይ መዝጊያ ማለት ነው ውሃው እንደሞላ የሚያረጋግጥልን ነው ማለት ነው አብሮ ከዚህ ጋር አብሮ እንትን ጥያቄ እንዳይፈጥር ትክክል መዝጊያ ማለት ነው ልክ ሲሞላ ይሄ ያቆመዋል ውሃው በጣም ነው የማመሰግነው እንግዲህ ቆንጆ ማብራሪያ ሰጥተኛል እናመሰግናለን ይወጣና ደግሞ ከዮሴፍ ጋር ቆይታ የማደርግ ይሆናል መልካም ስራ ጊዜ ይሁን እሺ እናመሰግናለን እኛም እሺ አልቻልኩም አልወጣም ማለት አንድ ሰው መኖር አለበት አዎ ራቅ ልውረድ በጣም ተመሳሳይ አይደለም ፍቄው ሰጥ ወድቀ ይፈላል ችግሩ ምን እንደሆነ ልንገርህ ቆይ ሩቅ ነው አመለኛ ሰራተኛ ነኝ መግቢያቤት ንዝቅ አድርገው አልቻልኩም እንዴት ነው እግሬ እንደዚህ የሚወጣው እንደዚህ እኮ ነው ያልኳቸው ቅድም እኮ ሌላ ሰው አጋዥ ሆኖ ነው እግሬ ፋይናል ወተናል ተረፍሽ እስቲ መጀመሪያ ራስ አስቸጋሪ ጀማሪ ሰራተኛ ነው ያንኩትና በጣም ነው የሚከብደው መውጣቱ ለዛ ነው መውጣቱ በጣም ነው የሚከብደው እንግዲህ ከነቸው ልፋት አይቻለው ከማጽዳቱ መውጣት መግባቱ በጣም አድካሚ ማለት ለማጠብ ይሄንን 25000 ሊትር ወደ 2 ሰዓት ምናምን ገደማ ነው የሚፈጀው የሁሉ ሰራተኛ ተባብረው ከ2 ሰዓት በላይ ነው የፈጀባቸው ስራቸውን አይቻለው አድካሚ ነበረ በጣም የተጋገረ አልጌ ነበረ ቆሻሻ ነበረ አይቻለሁኝና መጨረሻ ላይ እንግዲህ ኬሚካል እስከሚረጭበት ሂደት ወደናንተ አድርሻለሁኝ እንግዲህ ከመጨረሻ በፊት ከዮሴፍ ጋር የመጨረሻ ቃለ መጠይቄን አድርግና ሰናበታቸዋለሁ ግን ስራቸው አድካሚ ነው በጣም አድካሚ ነው ዮሴፍ እንግዲህ ከሱፐር የታንከር እጥበት ድርጅት ጋር እንግዲህ ቆንጆ ቆይታ አድርጌያለሁ ከሰራተኞቹ ጋርም እንግዲህ የስራቸውን ልፋት አብሬ አይቻለሁ አጥቤያለሁ ልፋታችሁን አይቻለሁ 2 ሰዓት አልክ እንጂ ከ2 ሰዓት በላይ ይመስለኛል አዎ የዛሬው ታንከራችን ትንሽ ከታጠበም 9 ወር ቆይቶ ነበር እና ለዛ በጣም ቆሽሾ ነበር ትንሽ ጊዜ ወስዶብናል ያው ልጆቹ ግን ጎበዝ ስለሆኑ አንቺም አግዘሻቸዋል አንድ ላይ የስራቸውን ልፋት አይቻለሁ እኔ ገና አንደኛው ዙር ላይ ነው እዚህ ጋር የወለቀው እጄ ሁለት ስለዚህ አሰበው ደግሞ በየቀኑ ሲሆን በጣም ልፋት ያለው ስራ ነው እናንተ የምትሰጡት አገልግሎቶች ከታንከር እጥበት ውጪ ምን አይነት አገልግሎቶች ትሰጣላችሁ
እኛ በዋናነት የታንከር ጽዳትና ጥገና አገልግሎት ነው የምንሰራው። አዎ ታንከሮች ያው ይቀደዳሉ፣ ይበሳሉ ምናምን የተለያየ አይነት ጉዳት ይደርስባቸዋል። እነዛን ነገሮች ኦሬዲ የመበየድ የመስራት ስራዎች እንሰራለን እና የጥገናና የጽዳት አገልግሎት ነው የምንሰጠው። እናንተን ለማግኘት በምን መንገድ ነው ማግኘት የሚችሉት? ቀጠሮ ስለማስያዝ በነጻ የስልክ መስመር 8990 ላይ ደውለው አገልግሎታችንን ማግኘት 22 ኖ ህንጻ ላይ እንገኛለን። ኖ ህንጻ 13ኛ ፎቅ ላይ እንገኛለን። እዛም መጥተው ቢሮአችንን ማግኘት ይችላሉ። ወደ ክፍለ ሀገር ትሄዳላችሁ? ኦፍ ኮርስ እስከዛሬ ሄደናል። ሐዋሳ ድረስ ሄደን ስራ ሰርተን እናውቃለን። የክፍለ ሀገርም የጥበት አገልግሎት ታደርጋላችሁ ማለት ነው? ኢትዮጵያ ውስጥ ኦሬዲ አገልግሎት እንሰጣለን። ዩኒቨርሲቲዎች ላይ አሁን የጽዳት አገልግሎቶች እንሰጣለን። የተለያዩ ክፍለ ሀገራት ያሉት ዩኒቨርሲቲዎች ላይ የጽዳት አገልግሎት እንሰጣለን። በጣም ጥሩ። በጣም ነው ማመሰግነው ስለነበረን ቆይታ። ቆንጆ ቆይታ አድርገናል። ናሁ ቲቪ ተመልካቾችም እንግዲህ ጥሩ ግንዛቤ ሰጥተህልኛል። ታንከሮችን እንግዲህ እንዴት እንደቆሸሽ አይታችኋል በ9 ወር ውስጥ ማለት ነው። ስለዚህ በአመት 4ቴ በየ3 ወሩ ብቻ ማጽዳት አለባችሁ ማለት ነው። ያው የተለያዩ በውሃ ወለድ የሚመጡ የተለያዩ በሽታዎች ስለሚመጡ እሱን ለመከላከል ታንከሮችን ማጽዳት አለባችሁ የሚለውን እንግዲህ ግንዛቤ ሰጥቶልኛል። ሱፐር የጥበት አገልግሎት ድርጅት ማለት ነው። በጣም ነው ማመሰግነው ዩሱፍ ስለነበረን ቆይታ። እኛም በጣም እናመሰግናለን። አንድ ሜሴጅ ማስተላለፍ ከተቻለ በዚህ ማስተላለፍ ይችላል። የውሃ ታንከሮች በጣም ይቆሽሻሉ። ኦሬዲ እንደ የውሃ ወለድ በሽታዎች በጣም ኦሬዲ አሁን እንደ ኢትዮጵያ በጣም አሳሳቢ ሁኔታ ላይ የደረሰበት ሁኔታ ላይ ያለ ነው። በየጤና ጣቢያው አገልግሎት ለመስጠት ለማግኘት ከሚመጡ ማህበረሰቦች ውስጥ አብዛኛው በውሃ ወለድ በሽታዎች የተጠቁ ናቸው። ስለዚህ አብሶ የንግድ ተቋማት፣ ሆቴሎች፣ የተለያዩ ትምህርት ቤቶች፣ ሬስቶራንቶች የውሃ ታንከራቸውን በማጸዳት ከኛ ሰርቲፋይ እናደርጋለን። ሰርቲፊኬት እንሰጣለን። ኦሬዲ ሰርቲፋይ ነን በዚህም ማለት ነው። ስለዚህ ኦሬዲ የውሃ ታንከርን ማጸዳት ስፔሻሊ ለተቋማት ሞራላዊም ህጋዊም ግዴታ ነው ማለት ነው። በጣም ጥሩ ነው። ቆንጆ መልእክትን ያስተላለፍከው። እናመሰግናለን። እግዚአብሔር ያክብርልኝ። ሰላም